ስምህን ጠርቶ ማናፍራል ጌታ አንተን ይዞ ወጥቶ ማንስ ተረታ ክንደ ብርቱ ነህ ጌታ አምላካችን ስትሰራ አይተናል እኛም ባይናችን ስትፈውስ አይተናል እኛም ባይናችን ታሪክ ይታይ ይመርመር ከእግዚአብሔር ልጅ በቀር ሌላ አናውቅም አንተን ጠርቶ ማናፈረ ተማምኖብህ ማን ከሰረ የተዘጋውን ትከፍታለህ የታሰረውን ትፈታለህ የሞተውን ታስነሳለህ ስልጣን ያንተ የኔ ጌታ ስልጣን ያንተ የኔ ጌታ ስልጣን ያንተ ሃሌሉያ ሻሎም ውድ የቤቴል ቲቪ ተመልካቾች ነቢይ መስፍን እባላለሁ የቤተ ፋጌ ዓለም አቀፍ ቤተክርስቲያን ባለራዕይና መስራች በእግዚአብሔር ጸጋ ዛሬ በጣም ስለሚወደደውና የአብን ልጅ ወልድን ያከበረውን የናዝሬቱን ኢየሱስን ያከበረውን ስለ መንፈስ ቅዱስ ስለዚህ ትልቁ ኢየሱስን ስላከበረው መንፈስ ምንነጋገር ይሆናል በዚህ በተለያየ ስፍራ ሆናችሁ ይህን ቲቪ የምትመለከቱ የጌታ ቤተሰቦች ዛሬ ደግሞ በዚህ ቲቪ ትልቅ እግዚአብሔርን ጸጋ እንደምትካፈሉ ተስፋ አደርጋለሁ ይሄ የናንተ ቀን ነው በአባቶቼ ዘመን ሲሰራ የነበረው ኢየሱስ ምድር ላይ በተመላለሰ ዘመን ሲሰራ የነበረው በሐዋርያትም ዘመን ሲሰራ የነበረው ደሞም በእኛ ዘመን አሁን እየሰራ ያለው ስለ መንፈስ ቅዱስ አብረን የእግዚአብሔርን ጸጋ እንከፋፈላለን ባላችሁበት ሆናችሁ ይህንን መንፈስ ቅዱስ የሚለውን ዋና ቶፒክ ዛሬ በእናንተ ጋር መነጋገር እፈልጋለሁ ጌታችን ኢየሱስ የተባረከ ይሁን ኢየሱስ ለዘላለም ጌታ ነው አምናለሁ ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት በፊት በሐዋርያት ምዕራፍ 1 ላይ ከእኔ ሰማችሁትን አብ የሰጣችሁን የተስፋን ቃል እየጠበቃችሁ እንዳለ አብ የሰጠው የተስፋ ቃል ምንድነው ሲባል ቅዱሱ መንፈሴ በእናንተ ላይ እስኪመጣ ድረስ በኢየሩሳሌም ላይ ሳትወጡ ጠብቁት ያለው ያ የመንፈስ ቅዱስ ትርጉም ዛሬ ከናንተ ጋር መነጋገር እፈልጋለሁ በእርግጥ ነው ይሄ ዘመን መንፈስ ቅዱስ ኢየሱስን ያከበረ ያለበት ዘመን ነው መንፈስ ቅዱስ የብዙዎቻችንን ሕይወት እየዳሰሰ የብዙዎቻችንን ጓዳ የብዙዎቻችንን ማንነት እየቀየረ ያለበት ዘመን መንፈስ ቅዱስ ስለዚህ ዛሬ ስለ መንፈስ ቅዱስ በእነዚህ ያለፉ ዘመናቶች ላይ ያለፉ አመታቶች ላይ እግዚአብሔር በእኔን ሕይወት ውስጥ በቤተ ፋጌ ዓለም አቀፍ ቤተክርስቲያን ውስጥ ከቁጥር በላይ የሆኑ ተአምራቶችን ሲሰራ አይቻለሁ ያልዳኑ ነፍሳቶችን ሲጠራ አይቻለሁ የሞተውን ሲያስነሳ አይቻለሁ ውሩን ሲያበራ አይቻለሁ ሽዋውን ሲተረትር አይቻለሁ ያበቃ ያለቀለትን ነገር ሲቀጥል አይቻለሁ በዶክተሮች ዘንድ የማይቻል ነገር አይሆንም የተባለ ተስፋ የተቆረጠለትን ነገር ተስፋ ሲቀጥል አይቻለሁ ክብር ሁሉ ለኢየሱስ ይሁን ምዕራፍ 1 ላይ ጌታ ኢየሱስ እንደተናገረው የተስፋን ቃል ጠብቁ አላቸው ኃይልን ሳትቀበሉ ከኢየሩሳሌም አትውጡ አለ ይሄ አብ የሰጣቸው የተስፋ ቃል ምንድነው ቅዱሱ መንፈሴ በእናንተ ላይ ይመጣል ያ በመጣ ጊዜ ኃይልን ታጥቃችሁ ትወጣላችሁ አለ ያ ቅዱሱ መንፈስ ያለው ኢየሱስ በምዕራፍ 2 ላይ ቅዱሱ መንፈስ ከመጣ በኋላ በይሁዳ በኢየሩሳሌም በሰማርያ እና እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ነው ያለው ይሄ መንፈስ ቅዱስ በእናንተ ላይ መጥቶ ሲያርፍ ይሄ ይሆናል ብሎ ነገራቸው እንዳለው በአላምሳ የተባለው ቀን ላይ የእስራኤል ሕዝብ የተሰበሰበበት በዓልን የሚያከብርበት ቀን ላይ ይሄ የጌታ ኢየሱስ ክርስቶስ ምዕራፍ 1 ላይ ቁጥር 4 ላይ የሰጠው የተስፋ ቃል የተፈጸመበት ምዕራፍ ነው አለፍ እያልኩ ላንብብ በአላምሳ በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብሮ ሳሉ ድንገትም እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ ተቀምጦም የነበረበትን ቤት ሁሉ ሞላው ይላል ክብር ሁሉ ለኢየሱስ ይሁን እንደ እሳትም የተከፋፈሉ ልሳኖችም ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው በሁሉም ላይ ይላል ደስ የሚለኝ ቃል ይሄ ነው በሁሉም ላይ መንፈስ ቅዱስ ሞላባቸው ይላል መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች
ይናገሩ ጀመረ ይላል። ኦ ክብር ለኢየሱስ ይሁን። ይሄ በምዕራፍ 2 ላይ አሁን ባነበብኩላችሁ ምዕራፍ 2 ሐዋርያት ሥራ ላይ ይህንን መጽሐፍ የጻፈው ዶክተር ሉቃስ ሲናገር በአንድ ልብ ሆኖ ሲጠሙ የጌታን የኢየሱስን መንፈስ ሲራቡ ይላል ከሰማይ ድምፅ መጣ፣ ተቀምጦም የነበሩበትን ቤት ሞላው ይላል። የሚገርም ነገር ነው። ዛሬ አንድ ነገር ልንገራችሁ። ሐዋርያቶች በዚህ ሰዓት ላይ ከአብ የተላከላቸውን የተስፋን ቃል እየጠበቁ የነበሩበት ነው። ሲጠብቁ ግን በአንድ ልብ ሆኖ ነበር። መንፈስ ቅዱስ የተዘጋጀ ልብ ይፈልጋል። መንፈስ ቅዱስ የተዘጋጀ ንጹህ ነገር ይፈልጋል። ብዙ ወጣቶች ወይም ብዙ የእግዚአብሔር ሰዎች አባቶች፣ እናቶች ይህንን የእግዚአብሔርን ሐሳብ የምትከታተሉ አምናለሁ ዛሬ በእናንተ ሕይወት ውስጥ ዛሬ ይሄ መንፈስ እንደሚጀምር መንፈስ ቅዱስ በሐዋርያ ዘመን እንደሰራ ዛሬም በእኛ ዘመን እየሰራ ነው። እነዚህ ሰዎች በአንድ ልብ ሆነው ነበረ። አንድም ነፍስ፣ አንድም ልብ፣ አንድም መንፈስ ነበራቸው ይላል። መንፈስ ቅዱስ በሕይወታችሁ ላይ እንዲሰራ የልብ መዘጋጀት ይፈልጋል። ባይብል ሲናገር የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። ስለዚህ እነዚህ ሰዎች ላይ መንፈስ ቅዱስ ሲወርቅባቸው ወንበር አላሰበራቸውም ወይም አዋራ ላይ አላንከባለላቸው። መንፈስ ቅዱስ ከተሞሉ በኋላ የትንሣኤው ምስክሮች ሆኑ። ኢየሱስን እንደተነሳ ማውራት ጀመሩ፣ መስበክ ጀመሩ፣ የምስራቹን ወንጌል መናገር ጀመሩ ይላል። ይህንን መናገር ሲጀምሩ ጌታ ከነሱ ጋር መስራት ጀመረ። እውሮች ማየት ጀመሩ፣ ሙታኖች መነሳት ጀመሩ፣ አንካሶች መዝለል ጀመሩ። ያበቁና ያለቁ ነገሮች በእጆቻቸው ጥላቸው ውድ እስኪሆን፣ ልብሳቸው ውድ እስኪሆን ጌታ ኢየሱስ በእነሱ መስራት ጀመረ። ዛሬ እንደ ነቢይ ላያችሁ ላይ የምነግራችሁ ነገር ምንድን ነው? እናንተ ባላችሁበት ከተዘጋጃችሁ መንፈስ ቅዱስ ባላችሁበት ሊሰራ ይችላል። ክብር ሁሉ ለኢየሱስ ይሁን እና በእነዚህ ባለፉ ዘመናቶች ላይ እግዚአብሔር በእኔ ሕይወት ውስጥ ሲሰራ ይቻላል። የሚዳሰሱ አምልኮ ውስጥ የታወሩ አይኖች ሲበሩ አይቻሉ። የእግዚአብሔርን ቃል ሳካፍል የሞተ ሰው ሲነሳ አይቻሉ። ይህን ሲያደርግ የነበረው መንፈስ ቅዱስ። የሚገርማችሁ ነገር ምዕራፍ 2 ላይ ሐዋርያት ይህንን መንፈስ ከተሞሉ በኋላ ምዕራፍ 3 ላይ ለ40 ዓመት ሙሉ ሽባ የነበረውን ሰው ነው ሄዶ የተገናኘ። ብርና ወርቅ የለንም፣ ተነስና በናዝሬቱ ኢየሱስም ተመላለስ አሉት። የ40 ዓመት ታሪክ በነ ጴጥሮስ መንፈስ ቅዱስ አልፎ ሲሰራ ሲቀየር ታያላችሁ። ያን ሚራክል ባዩ ጊዜ የእስራኤላውያን ልጆች እንደዚህ ብሎ ተደነቁ። ትኩር ብሎ ሲያዩአቸው ጴጥሮስ አንድ መልስ መለሰላቸው። ከኛ እግዚአብሔርን ከመፍራታችን ይሁን እንዳይመስላችሁ፣ ወይም እግዚአብሔር ፊት ስለጸለይን እንዳይመስላችሁ፣ እናንተ አሳልፋችሁ የሰጣችሁት ጲላጦስ ሊፈታ ቆርጦ ሳለ ይላል የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ብላቴናውን ኢየሱስን አከበረው ይላል። መንፈስ ቅዱስ በሕይወታችን ላይ ሲመጣ እኛን ሳይሆን ኢየሱስን ነው የሚያከብረው። መንፈስ ቅዱስ በእኛ ላይ ሲመጣ ኢየሱስን ነው የሚያጎላው። መንፈስ ቅዱስ እኛ ላይ ሲመጣ እኛን ሳይሆን ራሱን ነው የሚያሳየው። ስለዚህ ዛሬ እንደ ነቢይ ላያችሁ ላይ የምነግራችሁ መልእክት ቢኖር ይሄ መንፈስ ቅዱስን ስትጋብዙ ሕይወታችሁ ላይ ሌላ ምዕራፍ ውስጥ ትገባላችሁ። ኢየሱስ የተባረከ ይሁን። እዚሁ ቅድም ባልኳችሁ መጽሐፍ ላይ ምዕራፍ 2 ቁጥር 17 ላይ እነ ጴጥሮስ እናንተ ወይን ጠጥታችሁ ሰክራችሁን እንዲህ የምትሆኑ ሲሏቸው እነ ጴጥሮስ የመለሱላቸው መልስ ምንድን ነው? ከዘመን በፊት በአሮጌው ኪዳን ያለውን ቃል በነቢይ ኢዩኤል ላይ ስለተነገረው ቃል ይናገሩ ነበር ይላል። ከመንፈሴ ያፈሳለሁ፣ ወንዶችና ሴቶች ልጆች ትንቢትን ይናገራሉ፣ ጎበዛዝቶችም ራእይን ያያሉ፣ ሽማግሌዎችም ሕልምን ያልማሉ። ዋው ፕሬዝ ሎርድ። ጌታ ኢየሱስ ይባረክ። ይህንን እነ ጴጥሮስ ናቸው ሲናገሩ የነበረ። በኢዩኤል መጽሐፍ ላይ እግዚአብሔር ምን አለ? በመጨረሻው ቀን ላይ ስልማለን አሁን ያለንበት መጨረሻው ዘመን ነው። ይሄ የመጨረሻው ዘመን ደግሞ የሪቫይቫል ዘመን ነው። መንፈስ ቅዱስ ኢየሱስን የሚያከብርበት ዘመን ነው። በመጨረሻው ቀን ላይ እንዲህ ይሆናል፣ ሥጋ በለበሰው ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆች ትንቢትን ይናገራሉ፣ ጎበዛዝቶችም ራእይን ያያሉ፣ ሽማግሌዎችም ሕልምን ያልማሉ። ስለዚህ እንደ ነቢይ ላያችሁ ላይ የምናገረው ነገር ምንድን ነው? መንፈስ ቅዱስ ዛሬ በሕይወታችሁ ላይ ሲመጣ ተአምር ይሆናል፣ እንግዳ ነገር ይሆናል። በእነዚህ አሳ አጥማጆች ውስጥ አዲስ ነገር እንደሆነ፣ እንግዳ ነገር እንደሆነ በሕይወታችሁ ላይ እንግዳ ነገር ይሆናል። ቅዱሳን መንፈስ ቅዱስ ሲመጣ እንደ ሌላ ሰው ሆናችሁ ትለወጣላችሁ። ዛሬ የምናገረው
የመንፈስ ቅዱስ ሕይወታችሁ ላይ አለ ወይ? እየሰራባችሁ ነው ወይ? እያለፈባችሁ ነው ወይ? እየተገለጠባችሁ ነው ወይ? እውነት ነው። መጽሐፍ ቅዱስ የእውነት መንፈስ በመጣ ጊዜ ሁሉ ይላል ወደ እውነት ሁሉ ምን ይላችኋል? ይመራችኋል። መንፈስ ቅዱስ የእውነት መንፈስ፣ ሐሴትን፣ ደስታን የተሞላ መንፈስ። ስለዚህ ዛሬ በዚህ ዘመን መንፈስ ቅዱስን ካልሾም ነው፣ መንፈስ ቅዱስን በሕይወታችን ላይ ካላላቅ ነው፣ ሕይወታችን ትርጉም የለውም። ትርጉም ያለው ሕይወት መንፈስ ቅዱስ ከኛ ጋር ሲሆን አብሮን ሲሰራ፣ ጣዕም ያለው ሕይወት መንፈስ ቅዱስ ከኛ ጋር ሲሆን። ስለለበስን ሊያምርብን ይችላል። መንፈስ ቅዱስ ግን ከሌለን ባዶች ነን። አገልግሎታችን ውስጥ መንፈስ ቅዱስ ይሰራል ወይ? ዛሬ አገልግሎታችን ውስጥ መንፈስ ቅዱስ ኢየሱስን ያሳያል ወይ? በሐዋርያት አገልግሎት ውስጥ ኢየሱስ ይታይ ነበር። በማቴዎስ ወንጌል ምዕራፍ 3 ላይ በዮርዳኖስ ዳር ሊጠመቅ መጣ ይላል። ዮሐንስ ሲከለክለው እንዲህ በፍጹም ጽድቅ ልፈጽም ይገባኛል፣ መጠመቅ አለብኝ ብሎ በዮሐንስ እጅ ኢየሱስ ሲጠመቅ ዮሐንስ ስለሚመጣው መሲህና በግ ሲናገር ምን አለ? ከኔ ኋላ የሚመጣ ከኔ ይበረታል፣ የጫማውን ጥፍር እንኳን ልፈታ የማይገባኝ አለ። ማይገባኝ እኔ በውሃ ለኃጢአታችሁ ስርየት አጠምቃቸዋለሁ፣ እሱ ግን ይላል በመንፈስ ቅዱስ እሳት ያጠምቃቸዋል ይላል። ከዮርዳኖስ ተጠምቆ ሲወጣ ሰማይ ተከፈተ ይላል። መንፈስ ቅዱስ በእርግብ አምሳል በኢየሱስ ላይ ወረደ ይላል። አንድ ድምፅ ይዞ ነው የወረደው። ምን የሚል ድምፅ ነው ይዞ የወረደው? የምወደው ልጄ ይሄ ነውና እሱን ስሙት። ወደ ኢየሱስ መንፈስ ቅዱስ ሲመጣ የምስራች ወሬ ነው ይዞ ይመጣ። ስለዚህ ዛሬ መንፈስ ቅዱስ በእናንተ ሕይወት ሲመጣ የምስራች ወሬ ነው ይዞ የሚመጣ። ክብር ሁሉ ለጌታ ይሁን። ስለዚህ ዛሬ በኢየሱስ ዘመን ሲሰራ የነበረው ወይም በአባቶቻችን ዘመን ሲሰራ የነበረው የመንፈስ ቅዱስ ኃይል ዛሬም ይሰራል። መንፈስ ቅዱስን በሕይወታችሁ ላይ እንዲሰራ ጋብዙት። መንፈስ ቅዱስን በሕይወታችሁ ላይ እንዲገለጥ ማንነታችሁን አዘጋጁ። መንፈስ ቅዱስ በእናንተ ሕይወት ላይ ከፍ ያለውን ነገር እንዲሰራ ይህንን አድርጉ። ክብር ሁሉ ለጌታ ይሁን። በሐዋርያት ዘመን ይህንን ከሰራ ዛሬ ደግሞ በእኛ ዘመን እየሰራ ነው ያለው። በትንቢተ ኢዩኤል ላይ እንደተነገረው በመጨረሻው ቀን እንዳለው እግዚአብሔር በዚህ ስክሪን አልፎ እግዚአብሔር እንደሚናገራችሁ ሕይወታችሁን እንደሚቀይር፣ የአገልግሎታችሁን ዳይሜንሽን እንደሚቀይር፣ የሕይወታችሁን ምዕራፍ እንደሚቀይር። ለምሳሌ በአንደኛ ሳሙኤል ምዕራፍ 9 ላይ ሳኦል ሳሙኤልን ከተገናኘ በኋላ ሳሙኤል እንደዚህ እንደተናገረው የነቢያት ጉባኤ ያገኘዋል። ባገኙ ጊዜ ከነሱ ጋር ትንቢትን ትናገራል፣ የእግዚአብሔር መንፈስም ይወርድብሃል፣ እንደ ሌላም ሰው ሆነ ትቀየራለህ። ከዛስ የኃይል በወረደብህ ሰዓት ላይ ይላል ያገኘውን ሁሉ አድርግ ነው። ስለዚህ ዛሬ የጌታ ብሩካኖች ይህንን አሳስባችኋል። መንፈስ ቅዱስ በእናንተ ሕይወት ላይ ዛሬ ይስራ። በሐዋርያት ሥራ ላይ የእግዚአብሔር ቃል ሲናገር ምንድን ነው የሚለው? ምዕራፍ 6 ቁጥር 7 የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም ደቀ መዛሙርት እጅግም ቁጥር እየበዙ ሄዱ፣ ካህናትም ብዙዎችም የሃይማኖት እየታዘዙ ሆኑ ይልና እንዲህ ይላል። እስጢፋኖስ ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበር። እስጢፋኖስም ጸጋን ኃይልን ተሞልቶ ድንቅንና ታላቅ ምልክት ያደርግ ነበር ይላል። እስጢፋኖስ እነ ጴጥሮስ ከመረጧቸው 7 ዲያቆናቶች ውስጥ አንዱ ዲያቆን ነው። ሐዋርያ የሚል ታይትል አልነበረው። ሐዋርያ የሚል ስም አልነበረው። ከዲያቆናት መካከል የተመረጠ ዲያቆን ነው። ግን በዚህ ሰው ላይ መንፈስ ቅዱስ ወደቀበት። መንፈስ ቅዱስ ሲመጣ የእናንተን ታይትል አልፎ ነው የሚመጣ።
እስጢፋኖስ ላይ የእግዚአብሔር መንፈስ በወደቀበት ሰዓት ላይ ተነሳ ይላል። ኃይልን ተሞልቶ ድንቅን ተአምራትን እግዚአብሔር በእሱ እጅ ማድረግ ጀመረ ይላል። ገደብን አልፎ መጣበት እግዚአብሔር። ድቁና የተባለውን በሰዎች በሐዋርያቶች ተመርጦ የተቀመጠውን ወጥ ሲጨልፍ ወንበር ሲያስተካከል የነበረ ቤተ መቅደስም ሲያጸዳ የነበረው እስጢፋኖስ ላይ የእግዚአብሔር መንፈስ ወደቀበት። እንደ ሌላ ሰው ሆኖ መናገር ጀመረ ይላል። እጆቹ ላይ ተአምራቶች መሆን ጀመሩ ይላል። ሙታኖች መነሳት ጀመሩ። ደዌያኖች ሊፈወሱ ጀመሩ። አጋንንት ርኩስ መንፈስ እየጮኸ መውጣት ጀመረ ይላል። ዛሬ በተለያየ ዓለምና በተለያየ ስፍራ ላይ ሆናችሁ ይህንን የእግዚአብሔርን ሐሳብ የምትካፈሉ አምናለሁ የናዝሬቱ ኢየሱስን የሚያከብር ቅዱሱ መንፈስ ላያችሁ ላይ እንደሚወርቅ ኃይል እንደሚወርቅ መንፈስ ቅዱስ ሲወርቅባችሁ ከእርኩሰት መንደር ያወጣችኋል። መንፈስ ቅዱስ ሲወርቅባችሁ ከተያዛችሁበት ከተጠመዳችሁበት ከገባችሁበት ሸለቆ ጎትቷችሁ ያወጣል። መንፈስ ቅዱስ በእናንተ ላይ ሲወርቅ ያላችሁበትን ሲቹዌሽን አልፎ ይመጣል። በተለያየ ነገር አዲክትድ የሆናችሁ ሰዎች ልትኖሩ ትችላላችሁ። በሱስ የተያዛችሁ ልትኖሩ ትችላላችሁ። በኃጢአት ቀንበር ውስጥ ልትኖሩ ትችላላችሁ። እውነት ነው የምላችሁ ኢየሱስ በሚያልፍበት መንደር ልብሱ ሁሉ እየሰራ ነበር። በሽተኞችን፣ ቀራጮችን፣ አመንዝራዎችን ሁሉ ይጠራ ነበር ቅዱሱ መንፈስ ስለተሸከመ። ስለዚህ በየትኛውም አይነት አልወጣም እኮ መውጣት አልችልም የምትሉ ሰዎች ካላችሁ ዛሬ እናንተ ላይ የእግዚአብሔር መንፈስ ይወርቅባችኋል። የእግዚአብሔር መንፈስ ቅዱስ ላያችሁ ላይ ይወርቃል። መንፈስ ቅዱስ ላያችሁ ላይ ሲመጣ በእውነት ነው ምላችሁ ለአንዴና ለመጨረሻ ከሰለቻችሁ ነገር ይዟችሁ ይወጣል። ከደከማችሁ ነገር ይዞ ይወጣል። ከባዶነት ይዟችሁ ይወጣል። ያው የእግዚአብሔር ቅዱስ መንፈስ በእናንተ ላይ ይምጣ። ተስፋ ከቆረጣችሁበት አልችልም ብላችሁ ዘመን ያስቆጠረ ነገር ውስጥ ዓመታቶች የተቆጠሩበት ነገር ውስጥ የከረማችሁ ሰዎች ካላችሁ መልእክት አለኝ። መንፈስ ቅዱስ ዛሬ ይወርቅባችኋል። እጃችሁን ይዞ ይወጣል። እውነት ነው ምላችሁ እጃችሁን መንፈስ ቅዱስ ይዞ ይወጣል። ማራሺ ካቫላ ሶማ ካላቬኒያ አሁን እንኳን እያየው ብዙዎቻችሁ እየወጣችሁ ነው። ብዙዎቻችሁ እየወጣችሁ ነው። ብዙዎቻችሁ እየወጣችሁ ነው። የእግዚአብሔር መንፈስ በላያችሁ ላይ ስለወደቀ መንፈስ ቅዱስ በላያችሁ ላይ ስለመጣ ኃጢአት ሲያስጠላችሁ ያያሉ። የምትጠሉት ነገር አይከተላችሁ። የምትጠሉት ነገር ከእናንተ ጋር ህብረት አያደርግም። እናንተ ግን የኢየሱስ አርበኛ ለመሆን የኢየሱስ ወታደር ለመሆን ዝግጁ ሁኑ። ዛሬ እውነት ነው ምላችሁ ያ የልጅነታችሁ መንፈስ በገላትያ ላይ ጳውሎስ ሲናገር ለገላትያ ሰዎች አባ አባ ብላችሁ የምትጮሁትን ቅዱሱን መንፈስ ሰጥቻቸዋለሁ ይላል። በእውነት አባ ብላችሁ ጥሩት ዛሬ ኢየሱስን። በእውነት ነው ምላችሁ ጣም ያጣው ህይወታችሁ ጣም ያገኛል። ሽታ ያጣው ነገራችሁ ሽታ ያገኛል። ከለር ለሌለው ነገር ከለር መንፈስ ቅዱስ ይሰጣል። ወዳጆቼ አሳ ያለ ውሃ መኖር እንደማይችል እናንተም ያለ መንፈስ ቅዱስ መኖር አትችሉም። ለምሳሌ እኔ ያለ መንፈስ ቅዱስ ማገልገል አልችልም። የኔ አቅም መንፈስ ቅዱስ። ዛሬ በእኔ ህይወት ላይ የሚያልፈው ሁሉ በመንፈስ ቅዱስ ጥላ ስር ነው። በእኔ ህይወት ውስጥ ኢየሱስ እየሰራ ያለው በመንፈስ ቅዱስ ነው። መንፈስ ቅዱስ ነው ኢየሱስን እያከበረልኝ ያለው። በእናንተ ኢየሱስ እንዲከብር ትፈልጋላችሁ? በቤታችሁ ላይ ኢየሱስ እንዲታይ ትፈልጋላችሁ? በኑሯችሁ ላይ ኢየሱስ እንዲታይ ትፈልጋላችሁ? በትዳራችሁ ላይ በቢዝነሳችሁ ላይ ኢየሱስ እንዲታይ ትፈልጋላችሁ? በአገልግሎታችሁ ላይ ኢየሱስ እንዲታይ ትፈልጋላችሁ? በራእያችሁ ላይ ኢየሱስ እንዲታይ ትፈልጋላችሁ? በቤታችሁ ላይ መንፈስ ቅዱስን ሹሙት። የቤታችሁ ራስ ኢየሱስን አድርጉት። ሌላ ሁሉ ያስጠላችሁ፣ ሌላ ሁሉ አያምራችሁ። መንፈስ ቅዱስ በእናንተ ሕይወት ሲመጣ ሁሉ ነገር ተራ ይሆንባችኋል። ሁሉ ነገር የበታችሁ ይሆንላችኋል። አምናለሁ ዛሬ ይሄ ቅዱሱ መንፈስ አሳጥማጆችን ቀራጮችን ጠርቶ ለሌሎች የሚተርፉ ለሌሎች ጥላ እንዲሆኑ ለሌሎች በረከት እንዲሆኑ ለሌሎች ፈውስ እንዲሆኑ ጥላቸው ውድ እስኪሆን ልብሳቸው ውድ እስኪሆን እጃቸው ውድ እስኪሆን ምዕራፋቸውን የቀየረው መንፈስ ቅዱስ ምዕራፋቸውን የቀየረው መንፈስ ቅዱስ የሐዋርያትን ምዕራፍ ይእብን ተው ሐዋርያቶች አልፏል። በዚህ ዘመን ያለው የኔን ምዕራፍ የቀየረው መንፈስ ቅዱስ የእኔን የህይወቴን ጠረን የቀየረው መንፈስ ቅዱስ የእኔን ምዕራፍ የቀየረው መንፈስ ቅዱስ የእናንተንም ምዕራፍ ይቀይራል።
የእናንተንም ታሪክ ይቀይራል። ጌታ ኢየሱስ ምስክሬ ነው፣ ይቀይራል። እስጢፋኖስ ያልተጠበቀው በመንፈስ ቅዱስ ስበት ግን ወደ ተለየ ምዕራፍ ውስጥ ገብቷል። ዛሬ ወደ ተለየ ምዕራፍ ውስጥ ትገባላችሁ። በውርቀ ሰፈር ውስጥ ያላችሁ፣ በኪሳራ መንደር ውስጥ ያላችሁ ይወርቅባችኋል ቅዱሱ የእግዚአብሔር መንፈስ። ይሄ መንፈስ ይወርቅባችሁ፣ ይሄ መንፈስ ሲመጣባችሁ ካላችሁበት መንደር ሊፍታብ ያደርጋችኋል፣ ካላችሁበት ሰፈር ያወጣችኋል። በእውነት ነው የምላችሁ፣ በሐዋርያ ዘመን የሰራው የናዝሬቱን የኢየሱስን ያከበረው መንፈስ ዛሬም በእኛ ዘመን ይሰራል። ጋብዙት። ያላንተ መኖር አልችልም በሉት። ያላንተ ክብር የለኝም በሉት። መንፈስ ቅዱስ ያኔ ወደማታውቁበት ጎዳና ውስጥ ይመራችኋል። ሰው ከእግዚአብሔር ተለይቶ መኖር አይችልም። ለምን ቢባል እግዚአብሔር በአምሳሉ ስለሰራው። ስለዚህ ዛሬ መንፈስ ቅዱስ በኋላ ሲጸልይ ሲሰራ ይቻላል። በሞኝነት ሲጸልይ ሲሰራ ይቻላል። ሰው ቤተፋጌ ውስጥ መጥቶ አፈር ነክቶ ሲፈወስ አይቻልም። በሞኝነት መንፈስ ቅዱስ ሲገለጥ አይቻልም። ስለዚህ ዛሬ ለመንፈስ ቅዱስ ሞኙን እንጂ በእናንተ ሕይወት ላይ አልፎ መስራት ይችላል። ባዶነት የሚሰማችሁ ሰዎች ካላችሁ ወደ ሕይወታችሁ መንፈስ ቅዱስ ጋብዙት። ኃጢአት ሲሰሩ ማይከሳችሁ ነገር ካለ ከሕይወታችሁ ላይ መንፈስ ቅዱስ ርቋል። ጳውሎስ ለኤፌሶን ሰዎች ሲናገር ምን አለ? ለቤዛ ቀን የታተማችሁትን ቅዱሱን መንፈስ ምን አታርጉት ይላል? አታሳዝኑት ይላል። የሚወቅሳችሁ፣ የሚመክራችሁ፣ የሚገስጻችሁ፣ ቀናው መንገድ የሚመራችሁ መንፈስ ቅዱስ ብቻ ነው። በኢዮኤል ዘመን እግዚአብሔር በነቢዩ ኢዮኤል የተናገረው በሐዋርያ ዘመን እንደተፈጸመ በዚህ ዘመን ደግሞ አሁን ከተዘጋጃችሁ በዚህ ስክሪን አልፎ እግዚአብሔር እንደሚነካችሁ እንደሚለውጣችሁ አምናለሁ። በዚህ ስክሪን አልፎ እግዚአብሔር የእናንተን የተበለሻሸው የተዘበራረቀው ነገር እንደሚሰራ 100% አምናለሁ። ክብር ሁሉ ለኢየሱስ ይሁን። ክብር ለጌታ ይሁን። ማራሻኩ ባላሸኒፋ እኔ መንፈስ ቅዱስ እንዲመጣብኝ ብዙ ጊዜ ጾማለሁ፣ ጸልያለሁ። ቤቴን ዘግቼ ለ10 ቀን ለ15 ቀን ለ20 ቀን እውላለሁ። ያለ መንፈስ ቅዱስ ማገልገል አይቻልም። መጽሐፍ ቅዱስ ቆሮንቶስ ጻፊ ሲናገር ምን ይላል? ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። መንፈስን ትልካለህ ይፈጠሩማል፣ የምድርን ፊት ታድሳለህ ይላል። መንፈስ ቅዱስ ሲመጣ ታድሷል። መንፈስ ቅዱስ ሲመጣ የወደቀ ይነሳል። መንፈስ ቅዱስ ሲመጣ ተስፋ የቆረጠው ተስፋው ይለመልማል። መንፈስ ቅዱስ ሲመጣ በቃ ሞቷል አብቅቷል የተባለ ነገር ሕይወት ያገኛል። መንፈስ ቅዱስ ሲመጣ አረማመዳችን ይጸናል። ጌታ የተባረከ ይሁን። ዛሬ ባንቺ ላይ፣ ዛሬ ባንተ ላይ፣ ዛሬ በእኔ ላይ ቅዱሱ መንፈስ ይመጣል። መታወቂያችንን የሚቀይር አላቬሎሲ ካቫናም ሰፈራችንን የሚቀይር ኦላቬሎሲ ካቫና እስጢፋኖስ ሲናገር የቄስ ልጅ ሳኦል ሲናገር እንዴ የቄስ ልጅ ሳኦል አሉት። እንዴ ነቢያ ጉባኤ ገብቶ ትንቢት ተናገረ። ምንድነው ሲባል መንፈስ ቅዱስ ነው የወደቀበት። መንፈስ ቅዱስ ሲወርቅብህ ማንነት አይዴንቲቲ ነው የሚቀየረው። ማንነት ነው የሚቀየረው። ሰዎች በትላንትናው ስም አይጠሩህም። ሰዎች በትላንትናው ሰፈር አያገኙህም። ሰዎች በትላንትናው መንደር አያገኙሽም። ለምን? ውሎሽ ይቀየራል። መንፈስ ቅዱስ ሲመጣ ንግግርሽ ይቀየራል። አካሄድህ ይቀየራል። ጠረንህ ይቀየራል። ሽታህ ይቀየራል። ዛሬ ተነብያለሁ በጌታ ኢየሱስ ክርስቶስም ሰብራችሁ የምትወጡበት ቀን ይሁንላችሁ። በናዝሬቱ ኢየሱስ ስም በዚህ መንፈስ የእግዚአብሔር መንፈስ ኢየሱስን ያከበረ መንፈስ በእናንተ ላይ በልዩነት ይመጣል። ብዙ ወጣቶች ወይም ብዙ የእግዚአብሔር ሰዎች አባቶች፣ እናቶች ይህንን የእግዚአብሔርን ሐሳብ የምትከታተሉ ዛሬ አንድ ትንቢት ላያችሁ ላይ እናገራለሁ። ጌታ ኢየሱስን የምታውቁም የማታውቁ ጌታ ኢየሱስን የምታውቁ እግዚአብሔር እንደገና አምላክ ነው። ጌታ ኢየሱስን ደግሞ የማታውቁ ሰዎች በሐዋርያት ምዕራፍ 10 በቆርኔሌዎስ ቤት የፈሰሰው ያ ቅዱሱ መንፈስ ጴጥሮስ ወንጌልን ሲሰብክ
ባላመኑ አሕዛቦች ላይ መንፈስ ቅዱስ ወረደባቸው። በአዳዲስ ልሳን መናገር ጀመሩ። የልብ መዘጋጀት ነው እንጂ ወዳጆቼ፣ ከተዘጋጃችሁ አሁን ይወርዳል መንፈስ ቅዱስ። ጌታ ኢየሱስን ልባችሁን ከፍታችሁ ከተቀበላችሁ በሕይወታችሁ ላይ ዛሬ ባላችሁበት ሰዓት ላይ መንፈስ ቅዱስ በእናንተ ላይ ይወርዳል። ክብር ሁሉ ለኢየሱስ ይሁን። ይህን ከተናገርኩ ከኔ ጋር በመስማማት እንድትጸልዩ ዛሬ እፈልጋለሁ። በመስማማት በአንድ ልብ ሆናችሁ ጸልዩ። ውሃ ይዛችሁ ዘይት ይዛችሁ ጸልዩ ሲባል ሞኝነት ይመስላል። እግዚአብሔር በሰባቱም አህጉራት ላይ ያሉ ሰዎች እየደውሉ ሲመሰክሩ፣ በአካል እየመጡ ሲመሰክሩ፣ በአካል እየሄድኩ ደግሞ ሲመሰክሩ አይቻለሁ። የተሰበረ አጥንት መንፈስ ቅዱስ አልፎ ሲጠግን፣ ውሃዎች ላይ ስንጸልይ፣ ዘይት ላይ ስንጸልይ፣ ጨርቅ ላይ ሲጸልይ ሲያልፍ ያለውን አይቻለሁ። እግዚአብሔርም በሐዋርያ ጳውሎስ እጅ ላይ የሚያስገርም ተአምራት ያደርግ ነበር ይላል። ይህን ሲያደርግ ያለው መንፈስ ቅዱስ ነው። ስለዚህ ካመናችሁ አሁን በሕይወታችሁ ላይ እንግዳ ነገር ይሆናል፣ አዲስ ነገር ይሆናል። ክብር ሁሉ ለኢየሱስ ይሁን። አምናችሁ ከኔ ጋር ጸልዩ። እግዚአብሔር ሆይ በነቢዩ ኢዩኤል አፍ እንደተናገርክ፣ በሐዋርያትም ላይ ደግሞ አልፈ እንደተናገርክ፣ በነቢዩ ኢዩኤል አፍ እንደተናገርክ የመጨረሻው ቀን ይህች ናት፣ በወንድና በሴት ልጆቼ ላይ ከመንፈሴ አፈሳለሁ፣ እነሱም ትንቢትን ይናገራሉ፣ ራእይን ያያሉ፣ ሕልምን ያልማሉ እንዳልክ፣ ድንቅን በሰማይና በምድር ከምድር በታች አደርጋለሁ እንዳልክ በጌታ ኢየሱስም አሁን ይህንን ትምህርት ይህንን ቃልን በተካፈሉት በወንድና በሴት ልጆች ላይ አሁን የመንፈስ ቅዱስ እሳት ይውደቅ፣ የመንፈስ ቅዱስ መጎናጸፊያ ይውደቅ በጌታ ኢየሱስ ክርስቶስም። ለምድር በረከት ይሆኑ፣ ለዓለም በረከት ይሆኑ፣ ለኢትዮጵያ ምድር በረከት የሚሆኑ፣ ለፖለቲካ በረከት የሚሆኑ፣ ለምድሪቱ ኢኮኖሚ በረከት የሆኑ፣ ለቤተ ክርስቲያን በረከት የሆኑ ታላላቅ ኃያላን የእግዚአብሔር ሰዎች እንዲነሱ ጸልያለሁ በጌታ ኢየሱስ ክርስቶስም። በዳንና በኤሽታኦል ሳምሶንን ሲያነቃቃው እንደነበረ መንፈስ ቅዱስ ዛሬ ጸልያለሁ። የኔ ነገር አክትሟል፣ አብቅቷል፣ አይሆንም ባሉት ላይ እግዚአብሔር አምላኬና ቅዱስ መንፈስ በላያቸው ላይ ይውደቅ። ኃይል በላያቸው ላይ ይውደቅ፣ ክብር በላያቸው ላይ ይውደቅ፣ እሳት በላያቸው ላይ ይውደቅ። አሁን ጸልያለሁ በጌታ ኢየሱስ ክርስቶስም መንፈስ ቅዱስ በላያቸው ላይ እንዲወድቅ፣ መንፈስ ቅዱስ ወደ ቤታቸው እንዲገባ፣ መንፈስ ቅዱስ ወደ ልባቸው ውስጥ እንዲያልፍ፣ መንፈስ ቅዱስ በሕይወታቸው ላይ እንግዳ ነገር እንዲያደርግ በኢየሱስ ስም እኔ ጸልያለሁ። የታመሙ አሁን ይፈወሱ፣ የታሰሩ አሁን ይፈቱ። እግዚአብሔር በተለያየ ነገር ምርኳቸው የተማረከ ምርኳቸው ይመለስ፣ መርገም ከላያቸው ላይ ይሰበር። ራሲማ ማካላ ቬላሱ ባራቬላሲ ካማማንቶ ሮሲቫ ላቬልሲ ኮምባርኪያ ላቬንቶ ኮቫላሲቫ ብራኪያና ሞንቶ ሲቫና ማኮቫ። አንዳንዶቻችሁ ከዚህ ኃጢአት እንዴት ነው የምወጣው፣ ከዚህ ነገር ውስጥ እንዴት ነው የምላቀቀው የምትሉ ሰዎች በቲቶ መጽሐፍ ላይ ዓለምን ሁሉ የሚያሸንፍ ጸጋ ተገልጧል ይላል። ይህም ጸጋ ኢየሱስ ነው። ይህ ጸጋ በላያችሁ ላይ ጠራለሁ። መንፈስ ቅዱስን በላያችሁ ላይ ጠራለሁ። ኃጢአትን የሚያሸንፈውን መንፈስ ቅዱስን፣ ዓለማዊነትን የሚያስግዳችሁን የእግዚአብሔርን ጸጋ ጠራለሁ። ማራሺ ካቫዳላባ ሰብራችሁ መውጣት ይሁንላችሁ በጌታ ኢየሱስ ስም። የትኛውም የመናፍስት ኬላ፣ የኃጢአት ኬላ፣ የርኩሰት ኬላ፣ የበሽታ ኬላ፣ የሱስ ኬላ በጌታ ኢየሱስ ስም የተሰበረ ይሁን። ከመንገዳችሁ ላይ ገደብ ይነሳ። ከሕይወታችሁ ላይ ገደብ ይነሳ። ከቢዝነሳችሁ ላይ ገደብ ይነሳ። ከአገልግሎታችሁ ላይ ገደብ ይነሳ። ከሕይወታችሁ ላይ ከቤተሰባችሁ ላይ የኃጢአት የበሽታ የመርገም ገደብ ይነሳ። ልባችሁን ክፈቱ። ቅዱሱ መንፈስ አሁን ወደ እናንተ ይገባል። ኃያላኖች አሁን ይነሱ። እሳት የለበሱ፣ ቃልን የለበሱ፣ ክብርህን የለበሱ፣ ዕውቀት የለበሱ፣ ጥበብ የለበሱ በጌታ ኢየሱስም ይነሱ። ጌታዬና አምላኬ ሆይ ጸልያለሁ። መልካሚቱ ያንተ እጅ አሁን አብሮኝ ከሚጸልዩት ጋር እንድትሆን በጌታ በኢየሱስ እንጸልያለን። ኢየሱስ ክርስቶስ አሜን።